لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ከሳምንታዊ ፕሮግራማችን የዛሬ ቆይታችን ማታ ينبغي للجنازة አንድ ሰው ከሞተ አስክሬን ከሆነ በኋላ ካሉ አካሎች የሚገባው ወይም የሚጠበቅለት ነገር ምንድን ነው የሚለውን የምንመለከት ሲሆን ያን አስመልክቶ አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ የዘገቡት ዘገባ አለ። ከረሱል ዓለይሂ ሰላቱ ወሰላም እንዳነሱት ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ይላሉ። ምን አሉ? አስሪዑ ቢልጀናዛ አንድ ሰው ከሞተ አስክሬን መካከላችሁ ካለ አፋጥኑት፣ ቶሎ ነው ወደ ቀብር መውሰድ አለባችሁ። አስሪዑ ቢልጀናዛ ፈኢን ተኩን ሳሊሐተን ፈኸይሩን ቱቀድሙነሃ ምናልባት ጀናዛው መልካም ከሆነ ጥሩ ጀናዛ ከሆነ ጥሩ የሆነ ማስቀደም ነው። ቱቀድሙነሃ ኢለይህ ወደ ኸይር ነገሯ ወደ መልካም እድሉ ወደ ጀነት ጸጋ ማስቀደም ነው እና ቶሎ ብላችሁ በኸይር ስራው ጋር ምናርጉት አገናኙት። ወኢን ተኩን ገይረ ዛሊክ አጋጣሚ ጀናዛው ከዛ ውጭ ከሆነ ማለት ጥሩ ሰው ካልሆነ ማለት ነው ውፌ ብሎ ሰማይ ምድሩ አብሮት ጎረቤት ተራራሪ ዋሱ ጋር ተገላገል የሚባል ጀናዛ ከሆነ ግን ፈሸሩን ተዳዑነሁ አን ሪቃቢኩም ከትከሻችሁ የሚታኖሩት የሆነ ክፉ ነገር ነው። ፈሸሩን ተዳዑነሁ አን ሪቃቢኩም ከትከሻችሁ የሚታኖሩት ክፉ ነገር ነው፣ ቶሎ ተገላገሉት ነው እያሉ ያሉት ረሱል ዓለይሂ ሰላቱ ወሰላም ማለት ነው። እና ሐዲሱ ሙተፈቅ ዐለይሂ የሆነ ሐዲስ ነው። በዚህ አጋጣሚ አዛበል ቀብር መኖሩን ያመላክታል። ክፉም ከሆነ ወደ ቶሎ የምትገላገሉት ነገር ነው ከትከሻችሁ ሲሉ ቀብር ቅጣት እንዳለ እዛ እንደሚጠብቀው ነው ዓለመል በርዘኽ ላይ أنس بن مالك الأنصاري بزنه الزجباء رضي الله عنه أن النبي صلى الله عليه وسلم قال الرسول عليه الصلاة والسلام قالوا إن العبد إذا وضع في قبره عند باريا قبرنا يوزع جستارور ويسيدون سيكبر جزيانه وتولى عنه أصحابه وأنه كنت زور النار إنه لا يسمع قرع عالين እሱ የጥላጫማቸውን ድምፅ እየሰማ ሲራመዱ ፊቀብሪ በቀብሩ ሶሮ ማለት ነው እና እነሆ ለየስማዑ ቀርዐን ዓሊም አታሁ መለካን ሁለት መላኢካዎች እሱ ጋር ይመጡና ከዛ ምን ያደርጉታል? ፈዩቅዒዳኒ ያስቀምጡታል። ከተከበረበት ከዛ ለአህዱ ውስጥ ወስደው ቁጭ ያደርጉታል። ፈየቁላን ለህ ከዛም ለሱ ይሉታል ማ ኩንተ ተቁሉ ፊ ሃዛ ረጁል በዚህ ግለሰብ ምንድን ነበር ብሎ ስለ ረሱል ዓለይሂ ሰላቱ ወሰላም ነቢያችን ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ይጠየቃል ማለት ነው። ቃለ ፈአማ ልሙእሚን ፈየቁል አሉ ረሱል ዓለይሂ ሰላቱ ወሰላም ትክክለኛ አማኝ ከሆነማ ይላል ምን ይላል? አሽሀዱ አነሁ ዐብዱላሂ ወረሱሉሁ በትክክል የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ ይላል። ቃለ ፈዩቃሉ ለህ ለሱ ይባላል አሉ ረሱል ዓለይሂ ሰላቱ ወሰላም እንዙር ኢላ መቅዐዲከ ሚነናር ከእሳት ያንተን መቀመጫ ባትታዘዝ በእሱ መልእክተኝነት ባትመሰክር ኖሮ ያንተ መቀመጫ እሳት ያ ነበር ተብሎ እንዲያይ ይደረጋል ይባላል። ቀድ አብደለከ ላሁ ቢሂ መቅዐደን ሚነል ጀና በገሃነም መቀመጫ በእሳት ምትክ አላህ የጀነት መቀመጫን ተክቶልሃል ቀይሮልሃል ይባላል። እያንዳንዱ ጀነት ጀሃነም ገቢ ሁለት ማለፊያ ነው የሚያገኘው። የጀነቱ ጓደኛው በጀሃነም የገባ ጓደኛው የተወውን ጀነት ይጨመርለታል። ጀሃነም ለገባው ደግሞ ጀነት ሲገባ ያመለጠ ወንድሙ የጀነት ሙእሚን የተወውን ጀሃነም እየተመረቀለት እንድ ነው የሚሰጠው ማለት ይቻላል። ከዛ ይኸው አላህን በመታዘዝህ ልታመጥ ቻልክ እንጂ ይሄ የገሃነም ያንተ መቀመጫ ነበር። አላህ ግን አሁን በመታዘዝህ በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ነቢይነት በመመስከርህ አላህ የጀነት ቤት ተክቶልሃል ይባላል።
قال النبي صلى الله عليه وسلم فيراهما جميعا ሁለቱንም አንድ ላይ ያያቸዋል። ጀሃነሙን ከግራ በኩል ነው፣ ጀነቱን ከቀኝ በኩል በአላህ ቁጥራ ከፈለገ ሁለቱንም ከፊት ለፊቱ እናድርግለት። ብቻ ግን አላህ እንደሚያሳየው ሁለቱንም ምን ያደርግለታል? ያሳየዋል። ይሄ የጀነት ቤት ነው፣ ይሄ የጀሃነም ቤት ነበር። በመታዘዝህ በጀሃነም ቤት ምትክ ከጀነት ሁለተኛ ጀነት ተጨምሮልሃል ተብሎ እንዲኖር ይደረጋል። ቃለ ቀታዳ የተባሉት እስላማዊ ሊቅ ይላሉ وذكر لنا أنه يفصل له في قبره 70 ذراعا ከዛ በኋላ ቀብሩ እስከ 70 ክንድ ድረስ ይሰፋለታል። ምናልባት 2 ሜትር ትሞላለች ከምናምን ነች ተቆፍሮ ይከተታል እና ያ በጥሩ ስራ ባለቤት በመሆኑ የመጣ በ70 ክንድ ያህል ምን ይደረግለታል? ይሰፋለታል። በሌላ ዘገባ እንደው አይኑ አይቶ ወዲያቂተው ያህል የሚልማል ويملأ عليه خضرا إلى يوم يبعثون እስኪን ከሰቀሱ ድረስ ይሄ ዓለመል በርዘኽ የሚባለው ህይወት አረንጓዴ ነገር ተፈርሾበት ይቆያል። ይሄ ማለት ዓለመል በርዘኽ ላይ ምን ይደረጋል ማለት ነው? አንድ ሰው በጀነት ጸጋ ይደሰታል ማለት ነው። ወብላክስ ወንጀለኛም ከሆነ በጀሃነም ስቃይ ሰቀል እንደሚቆይ ነው የሚያሳየው። ከሞት በኋላ እስኪቀሰቀስ ድረስ ምንድነው የሚቀረው? ምንድነው የሚባለው? ዓለመል በርዘኽ የሚባለው አገር ነው። በተጨማሪም ይህ ሐዲስ ኢማሙ ቡኻሪና ኢማሙ ሙስሊም የዘገቡት ዘገባ ነው። ከዚህ ሐዲስ ከምንረዳቸው ነገሮች የቀብር ቅጣት መኖሩን፣ የዓለመል በርዘኽ ሽልማት መኖሩን ሲሆን ለቀብር ቅጣት የሚሆን አንድ ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ስለ የቀብር ቅጣት ቢሰበብ ዐደም ኢስቲምራእ ወነሚማ ሽንት ቤት ገብተን ወይም ሸንተን ካለማደራረቅ የመጣ ወይም ደግሞ ሰዎችን ከሰዎች በማጋጨት ወሬ በማሳበቅ የመጣ የቀብር ቅጣት የገጠማቸው ግለሰቦችን ሲጠቅሱ ረሱል ዓለይሂ ሰላቱ ወሰላም አሉ ፈቃል ኢነሁማ ለዩዐዘባን እነዚህ ሁለት የቀብር ባለቤቶች ምን ይሆናሉ አሉ? ይሄም የቀብር ባለቤቶች እየተቀጡ ነው አሉ። ወማ ዩዐዘባኒ ፊ ከቢር እየተቀጡ ያሉት ደግሞ በትላልቅ ወንጀል አይደለም፣ ጥንቃቄ ቢያደርጉ ኖሮ ባለመጠንቀቃቸው ነው ለቅጣት የዳረጋቸው አሉ። ፈካነ አሐዱሁማ ከሁለቱ አንዱ ነበረ ላ የስተብሪኡ ሚነል በውል ከሸና በኋላ አያደራርቅም ነበር። ሸንቶ በቃ ዝም ብሎ ነበር የሚንቀሳቀሰው ማለት ነው። ልብሱ ይነካበታል፣ ሰውነቱን ይነካዋል። ከዛ ሲሰግድ በምንድን ነው የሚሰግደው ማለት ነው? ነጃሳ ላይ ነው የሚሰግደው ማለት ነው። ወአመ ልአኸር ሌላኛው በዚህ ከሚቀጡ ሰዎች ፈካነ የምሺ ቢነሚማ ወሬን በማሳበቅ ሰዎችን ከሰዎች ዘመድን ከዘመድ ጓደኛን ከጓደኛ ጎረቤትን ከጎረቤት በማጣላት ነበር የሚንቀሳቀሰው አሉ። ስለዚህ እነዚህ ሁለት ወንጀሎች እንደቀላል እንዳናያቸው ቀብር ገብተን በዓለመል በርዘኽ ቅያማ እስኪቆም ድረስ ባለው የምንሰቃይባቸው ቅጣቶች ናቸው። ሰዎችን ማጋጨት እና ሲሸሙ አለማደራረቅ ማለት ነው። ሌላው አልቀብሩ አወሉ መናዚል አኺራ ቀብር ሲባል የመጨረሻ ማለት የመጀመሪያ መኖሪያ መሆኑን የምንረዳ ሲሆን ያንን ረሱል ዓለይሂ ሰላቱ ወሰላም ካሉት ነው። ኢነ ቀብረ አወሉ መንዚል ሚን መናዚል አኺራ ቀብር ብሎ ማለት ከቀጣይ ዓለም ማረፊያ መኖሪያ የመጀመሪያው መኖሪያ ነው አሉ። ፈኢን ነጃ ሚንሁ ፈማ ባዕደሁ አይሰሩ ሚንሁ ከቀብር ቅጣት ሰው ካመለጠ ከዳነ ከሱ በኋላ ያለው ይበልጥ የገራ ነው አሉ። ወኢን ለም የንጁ ሚንሁ ፈማ ባዕደሁ አሸዱ ሚንሁ ከቀብር ቅጣት ካልዳነ አንድ ሰው ሞቶ ከሱ በኋላ ያለው እጅግ የከበደ ህይወት ነው የሚጠብቀው፣ ገሃነም መግባት ከቂያም ቀን በኋላ ስለሆነ ማለት ነው። ስለዚህ ዓለመል በርዘኽ ላይ ከሞት በኋላ እስከ መቀስቀስ ባለው በቀብር ህይወት ሰዎች እንደየስራቸው ይቀጣሉ፣ ይደሰታሉ፣ አጅር ያገኛሉ ነው እና በምናም የመደሰት ነገር እንዳለ ነው እያሳየን ያለው ሐዲስ። ሌላው ነዒሙ ሹሃዳ ከሞቱ ሰዎች መካከል ሸሂዶች ሰማዕታቶችን ብንወስድ
ያላቸው ጸጋ ስንመለከት ይህ አስመልክቶ ረሱል አሉ መሰረቱል ሙእሚን ጣሂሩን ዩዓለቅ ፊ ሸጀር ልጀነሃ የአማኝ ሩህ መንፈስ በጀነት ዛፍ የሚንጠለጠል በራሪ ነው አሉ። በበራሪ ቅርጽ ሆኖ በጀነት ዛፍ ላይ የሚሆን ነው እስከ መች ድረስ ሐታ ዩርጂዐሁ ላሁ ዐላ ጀሰዲሂ የውመ የብዐሱሁ አላህ ሲቀሰቅሰው ወደ ሰውነቱ እስኪመልሰው ድረስ አሉ። ያ ማለት በበራሪ ቅርጽ ሆኖ መንፈሳችን ሩሃችን በጀነት ዛፍ ላይ እንደሚንሻለልና እንደሚቆይ ነው የሚያሳየው ዓለመል በርዘኽን ማለት ነው። እና ሕይወት ከተፈጠረበት ጀምሮ ቅያማ እስኪቆም ድረስ ያለው ዓለመል በርዘኽ ይባላል። ለሞቱ ሰዎች ላሉት ዱንያ ይባላል። ቀጣይ ስንቀሰቀስ ደግሞ ዓለመል አኺራ ተብሎ ጀነት ጀሃነም የሚባል ሕይወት ይቀጥላል ማለት ነው። ኢማሙ ነሳኢ የዘገቡት ዘገባ ሲሆን ወፊ ሪዋየትን አነ አርዋህ ሹሃዳ የሰማዕታቶች ዘገባ የሚል ተመሳሳይ ከዚህ ጋር ሌላ ዘገባ አለ። ፊ አጅዋፍ ጠይር ኹድሪን በአረንጓዴ በራሪዎች ሆድ ውስጥ ናቸው። በሌላ ዘገባ ሐዋሲል ጠይር ኹድሪን ይላል። በአረንጓዴ በራሪዎች የምግብ ማከማቻ አይታችሁ ከሆነ የበራሪዎች ምግብ እዚህ ደረታቸው አካባቢ ነው ለሚሰባሰበው ልክ በዛ መልክ ይቀመጡና ይጎበኛሉ። ጀነት ዛፍ ላይ ተሪዱ አንሃር አልጀነ የጀነት ወንዞችን በእነዚህ ወፎች ሆኖ በአረንጓዴ ወፎች ሆኖ ይወርዳሉ። ወተአኩሉ ሚን ሲማሪሃ ከጀነት ፍራፍሬ ገና በዓለመል በርዘኽ ምን ያደርጋሉ እያሉ ነው ይበላሉ። እርሱ ዓለይሂ ሰላቱ ወሰላም እያሉ ነው። በተመሳሳይ ደግሞ ሰማዑል መይት ሟች መስማቱን አስመልክቶ ስንመለከት አንድ የሞተ ሰው መስማቱን አስመልክተን ረሱል ዓለይሂ ሰላቱ ወሰላም ያሉት አለ ማ ሚን አሐድን የሙሩ ቢቀብሪ ረጁል አሉ አንድም ሰው የለም በአንድ ግለሰብ ቀብር የሚያልፍ አሉ። ከዛም ካነ ያዕሪፉ ፊ ዱንያ በዱንያ ያውቀው የነበረ ሟች ጓደኛው አጠገብ ማንኛውም በሕይወት ያለ ሰው አያልፍም። ከዛም በሰልሙ አለ ያን ሟቹን አሰላሙ አለይከ ያ ዳረ ቀውም ልሙእሚኒን ወኢና ኢንሻአላሁ ቢኩም ላሂቁን እያለ ሰላም የሚለው አይሆንም። ካሁነሳ ኢላ ዓረፈ ወረደ አለ ጓደኛው መጥቶ በሕይወት ያለ ጓደኛው ሰላም እንዳለው ያውቃል፣ ሰላምታውን ይመልስለታል ብለዋሉ። ኢብኑ ተይሚያ ሰሂህ ያሉት ዘገባ ነው። ስለዚህ ሟች በዚህ መልክ ያውቃል። ግን ችግሮኛል ስጠኝ በሚለው አሞኛል ጤነኛ አድርገኝ፣ መሀነኝ እንዲወልድ አድርገኝ፣ ነግጄ አላተርፍ ብያለሁ እንዳትረፍ አድርገኝ፣ አርሼ አላመርት ብያለሁ እንዳመርት አድርገኝ፣ ይሄ ሞኝነት ነው እና ይህን ሊያደርግ ይችላል ብሎ ማመን አላህ ወመን አظለሙ ሚመን የድዑ ሚን ዱኒላሂ መን ላ የስተጂቡ ለሁ ኢላ የውሚል ቂያማ እስከ ቂያም ቀን ድረስ አድርግልኝ ብሎ ቢለምነው የማያደርግለትን አካል ከሚለምን በላይ እጅግ እየጠመመ ማናለ መልስ አይሰጥም ነው። ኢንተድዑሁም ብትለምኗቸው ካላ የስመዑ ዱዓአኩም ተባጥሮ ዱዓችሁ አይሰሙም አለና ይበልጥ ለማረጋገጥ ይላል አላህ ወለው ሰሚዑ መስተጃቡ ለኩም ቢሰሙም መልስ አይሰጧችሁ ማለት የሰላምታ መልስ ግን እንደሚሰጡ የመረጃ ያረጋግጣል። የጤንነት መልስ ነው የሌለው፣ የአፍያ የርዝቅ መልስ ነው የሌለው፣ የመሃል እንዲወርድ ማድረግ፣ ገበሬው እንዲያመርት፣ ነጋዴው እንዲያተርፍ የማድረግ ነው መልስ የሌላቸው ማለት ነው። ኢነከ ላ ቱስሚዑ መውታ አንተ ለሞቱ ማሰማት አትችልም ብሏል ረሱል ሰለላሁ ዐለይሂ ወሰለም። እንደተባለው በአሁኑ ዝርዝር መልክ ነው ማሰማት አትችልም ያለ ያለው። እና በመጨረሻ አህዋል በርዘኽ ተተመሰል አው ትመثل ሐያት البرزخ ይሄ የበርዘኽ ህይወት ሁኔታ የበርዘኽ ህይወትን ይገልጽልናል። في إظهار الحقيقة للميت ለሟቹ እውነታውን ይፋ ማለት በዚህ አጋጣሚ ሟች ቤተሰቡ ኸይር ሲሰራ እንደሚደሰት ቤተሰቡ ሸር ሲሰራ እንደሚከፋ የሚያሳይ መረጃ ነው። ይኸው የሰላምታ መመለሱ ሌላኛው የመደሰቻ መገለጫ ነው። ነገር ግን ጤና ይሰጣሉ። ይህ ከሆነ ጤና ጣቢያዎችን፣ ሆስፒታሎችን፣ ፋርማሲስቶችን፣ ባህላዊ ሕክምና ባለሙያዎችን አከሰራቸው ማለት ነው። ይሄ ያደርጋሉ ተብሎ የሚሞከር ከሆነ ግን አለ
አንድ ሼክ መጥቶ ይዞ አብያ ያገኛል ሰው ሐኪም ቤት ማይ በተቻለ መጠን መለየት መቻል ይሄን ሁኔታ ማወቅ ነው። ሐይስ يرى من عدم في الجنة أو النار عندما يجدد من جهنم مكة أو يا قل يجدد بموضوع يمتع بجنة جهنم مكة أو بذك كجنة لله النبي تكالتنا ويتحقق التصفيت للمؤمنين أما يشترك كل يعمل قبر لاي نكرون كالتبار ملائكة وشتريواቸው እንደሚመልሱ እናረጋግጣለን ማለት ነው። አላህ እናንተን በሰማችሁ እንድትጠቀሙ እኔም ባሰማኋችሁ አላህ ቢገረን አላህ ያድርገን እያልኩ እስላም እንደሚፈልገው ኖረን በሚፈልገው መልኩ ሞተን ከአላህ ተገናኝተን ጀነት ከሚገቡ ባሪዎች አላህ ያድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።